ህዝቡ ሆ ብሎ ወጥቷል። ከፍተኛው የሆነው የወጣቶች ተቋም በሌሊት በኦርቶዶክሳውያን ላይ ማን እንደው ያሳሰሩት ጭምር በዚህ ተግባር ዘማሪ ብሬታ የተካተቱትን ጭምር ኃይሌ ብር አልተቸገርኩም ፍትህ ግን አጥቻለሁ ቁጣውን ገለጠ። ድና ፕራት ቤተሰቦቻችን ወደ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? እንዴት አላችሁ? ይህ ያሮስ ነው። ያሮስን ምርጫችሁ አድርጉም። ሰብስክራይብ ስለምታደርጉም እጅግ አድርገን እናመሰግናለን። ያው ላይክ አታረጉም፣ ሼር አታረጉም። መረጃውን ባለመሰልቸት በቀን 2 ጊዜ ገፋ ሲልም 3 ጊዜ እናመጣለን። በሰፊ ስክሪን መረጃ አስደግፈን እንሰራለን። ነገር ግን ኦርቶዶክሳዊ ሆናችሁ ባለማተብ ሆናችሁ ኦርቶዶክሳዊ መረጃዎችን ይዘን ስንመጣ ላይክ ያደረጋችሁ ሼር ያደረጋችሁ ማየትን አትፈልጉ። እንግዲህ እንዴት አድርገን እንተጋገዝ? እንዴት አድርገን ለዚህ ቤተክርስቲያን ድምጽ ነው የምትከፍሉት ነገር የለም። ስለዚህ ላይክ በማድረግ ጀምሩ፣ አበረታቱ። አልጎሪዝሙ በራሱ ስለሚያዳርስ የመጀመሪያው ቪዲዮ አርጌ እንድታዩ ወይም እንድናይ የሚሻ ጉዳይ ሀዲያ ስልጤ ኦርቶዶክስ ተኮር ጥቃት ተፈጽሟል። በሌሊት ቤተክርስቲያንን ምዕመናንን ማጥ ውስጥ እንዲገቡ መከራ ውስጥ እንዲገቡ ዋጋ እንዲከፍሉ ተደርጓል። እግዚአብሔር ያሳያችሁ። እዚህ ሀዲያ ነው። የሀገረ ስብከቱ ሊቀ ጳጳስ አቡነ ሕርያቆስ ናቸው። የአዲስ አበባ ሀገረ ስብከትን ወክለው ያዙ። አብዛኛው ነገራቸው አዲስ አበባ ላይ ስለሆነ አሁን ደግሞ እንደዚህ አይነት ጥቃቶች እዛ ተፈጸሙ። በሌሊት የተደረገውን መረጃ አላሰማችሁ። ህዝቡ ቁጣውን ደግሞ እንዴት እንደገለጸ በቪዲዮ አስደግፋለሁ። ላይክ አድርጉ ባካችሁ። ከዳር ዳር መከራ ውስጥ ነው ያለው። ቢያንስ የ1000 ላይክ እንኳን ይኑረው። አልጎሪዝሙ በደንብ አድርጎ ለሁሉም ያደርሳል። ድምጽ መሆን እንችላለን። እኛ ቪዲዮ እየሰራን ቪዲዮ ያቀረበ እናንተ ላይክ እና ሼር ማድረግ እንዴት ይከብዳችሁ? የሌሊቱን ሐምሌ 15 2018 ዓ.ም በውድቅት ሌሊት በሀዲያ ስልጤ ሀገረ ስብከት በተራ ኦርቶዶክሳውያን ላይ ጭፍጨፋ ተፈጽሟል። ስርዓቱ እንዴት አይነት ውድመት እያመጣብን እንዳለ ተከታተሉ። አያችሁ፣ መሰማት አለመቻል፣ ድምጽ መቀማት፣ ክብር ማጣት ዋጋችን ያነሰ ሆኖ ሲታይ እንደዚህ ነው። በሀዲያ ስልጤ የሚገኙ ኦርቶዶክሳውያን ከባድ ጥቃት እየደረሰባቸው ነው ያለው። በትላንትናው ዕለት በታህራ ቅዱስ እስጢፋኖስ ቤተክርስቲያንን ያፈረሱ ሲሆን በመቃኞ ቤት ውስጥ ያሉት ኦርቶዶክሳውያን ከባድ ጉዳት ደርሶባቸዋል። ቤተክርስቲያኑን እላቸው ላይ በርዘግተውባቸው አፈረሱት። አሁን ድረስ ከባድ ጉዳት የደረሰባቸው ለሞት የሚጠበቁ 3 ኦርቶዶክሳውያንና መጠነኛ ጉዳት የደረሰባቸው 6 ኦርቶዶክሳውያን አሉ። አሁንም ምዕመናኑ ከተማው ውስጥ ሰላማዊ ሰልፍ ወጥተው ነው ያሉት። ግማሹን ደግሞ መንግስት ሀገራዊ ምክክር በሚል ወይም ስብሰባ በሚል አንድ ቢሮ ውስጥ አጉሯቸው አዳራሽ ውስጥ አጉሯቸው ነው ያሉት ኦርቶዶክሳውያኑ። አሁንም ድረስ ጥቃታቸው እንደቀጠለ ነው። የበለጠውን መረጃ በፎቶ የደረሰባቸው ጥቃታቸውን ደም ምናምን እዚህ ላይ ማሳየት ስለማልችል ፌስቡክ ላይና ቴሌግራም ኢኦቲሲ ታክስ ፎርስ ላይ መረጃውን አስቀምጥላችኋለሁ። በትላንትናው ዕለት ሐምሌ 15 2018 ዓመተ ምህረት ነው ይሄ የተፈጸመው። እንግዲህ በትላንትናው ዕለት እንዳያችሁት ነው በአማራ ክልል ኦርቶዶክሳውያንን ገዳም ውስጥ ገብተው እናቶቻችንን እንደዛ ገዳም ውስጥ እንደገደሏቸው አሁንም በዛው መጠን ኦርቶዶክሳውያን እየተገደሉ እየሞቱ በየሰበቡ በትንሽም በትልቅም ጉዳይ የሚሞተው ኦርቶዶክሳዊ ነው። ሃይማኖት ተኮር ጥቃት፣ ቤተክርስቲያን ማፍረስ። ባለፈው ለታ ድምጽ ሲሆን የነበረው የቅድስት ሥላሴ ቤተክርስቲያን በመንግስት ደረጃ ከፍርድ ቤት ቤተክርስቲያኑ ይፍረስ ብለው
መግለጫ ይዘው መጥተው ቤተክርስቲያንን ያፈርሳሉ እንዲሁም ደግሞ በግድም ደግሞ ይሄዱ ቤተክርስቲያኑን ያፈርሳሉ ፍትህ ለበተሃራ ቅዱስ እስጢፋኖስ ቤተክርስቲያንና ምእመናን ፍትህ ልንጠይቅላቸው ይገባል ቤተክርስቲያንን ማጥቃት ይቁም ይብቃ ዛሬም በቃ ድምጹን ነው ምንድነው ይሄው በያቅጣጫው ዋጋን ከፍላል ፍትህ ኦርቶዶክሳውያን ወጥቶ ጠይቋል ሆ ብሎ ወጥቷል 5 ኪሎን ያመሰው ያንቀጠቀጠው የኦርቶዶክሳውያን ጩኸት ሀገራችን በሰማይ ነው ተዋህዶ ከምትነካ የእናንተ አንገታችን ይቆረጥ ምክንያቱም እኛ የሰማይቷ የቅድስት አርሴማ ልጆች የቅዱስ ጊዮርጊስ ልጆች ቤተክርስቲያን በቤተክርስቲያናችን እጅ አንሳ ሰላምና ጸጥታ በቤተክርስቲያናችን እጅ አንሳ የኦርቶዶክሳውያን ዝምታ ዝም ማለታችን መናገር ያለ መቻል የሚመስላቸው ብዙዎች አሉ። ሀገር እንድትቀጥል ክብሯ እንዳይደፈር ልዕልናዋ እንዲቀጠል በሚል በዝምታ የምታልፈው ቤተክርስቲያናችን ዛሬ ከያቅጣጫው የሚሰነዘርባት ጥቃት የምትከፍለው ዋጋ የመጣባት ያለው ነገር እጅግ አሳዛኝ መሰማት አለመቻል ይህ ነው። እስኪ አንድ ቪዲዮ ደግሞ ላሳያችሁና መለስ ብዬ ማለት ነው ያለውን ጉዳይ ታያላችሁ። ከብሬ ጋር ከወንድማችን ዘማሪ ብሬ ጋር የተገናኘውን የእስር ጉዳይ ላስደምጣችሁና ትንታኔውን ደግሞ ይሰጣችኋል። ዘማሪ ብርሃኑ ተረፈ ወንድማችሁ ልጃችሁ የኔ እናት ማርያም ናት የሚል በነጋሽ ሚዲያ ላይ የለቀቀው እንደዚሁ ዝማሬ አለ።
ዝማሬ ያለ የምታስታውሱት ወንድማችን ዘማሪ ብርሃኑ ተረፈን የማታስታውሱት የለም። በጣም የሚያስገርም የቤተክርስቲያናችን አገልጋይ በቲክቶኩም ደግሞ ከፊት ያለ ነውና ምንድነው ከዛሬ 2 ዓመታት በፊት ፈረንሳይ አካባቢ የተፈጠረውን የምታውቁት ነው። አንድ ገስታውስ ነገር ተከራይተው ትውልድን የሚያመክኑ ህፃናትን የሚያበላሹ ከእግዚአብሔር ስርዓት ውጪ የሆነ ግብሩ የሰይጣን የሆነ መጥፎ ነገርን እየሰሩ የነበሩ ሰዶማውያንን ማጋለጣቸው የሚዘነጋ አይደለም። የቤተክርስቲያናችን ልጆች ያንን ተከትሎ በቤተክርስቲያን ውስጥ ያሉ በተለይም ደግሞ አዲሱ ሚካኤል አካባቢ አገልግሎት ላይ የነበሩ አሁን ወደ ሌላ ቦታ ደግሞ ሄደዋል እየተባለ ያለ ከዚህ በኋላ ጉዳዩን ነጋሽ ሚዲያም ይይዘዋል እስከ መጨረሻው ድረስ እነማን እንደሆኑ ያሳሰሩት ጭምር በዚህ ተግባር ውስጥ የተካተቱትን ጭምር አስፈላጊ ከሆነ በፎቶ እናመጣለን። መታሰር ካለብን እነ ዘማሪ ብርሃኑ የገቡበት እስር ቤት እንገባለን። ትውልድ ሲመክን ዝም አንልም። ይሄ በኦርቶዶክሳዊነት ጥላ ስር አይሸፈንም፣ በሙስሊም ጥላነት ስር አይሸፈንም፣ በፕሮቴስታንት ጥላ ስር አይሸነፍም፣ በካቶሊክ ጥላ ስር አይሸፈኑም። እናጋልጣቸዋለን። ትውልድን ማዳን ነው፣ ሀገርን ማዳን ነው። ኦሮሞ የለ፣ አማራ የለ፣ ትግሬ የለ፣ ጉራጌ የለ፣ የብሔር ጉዳይ አይደለም። ይሄ ትውልድን የመቅጨት ጉዳይ ነው። ፌሚኒዝም በሚል መጨረሻው ላይ የሌዝቢያን አስተሳሰብ ያላቸው እህቶችን አሁን መጋፈጥ ያለብን ነው። በጌ ሄደው ደግሞ የግብረ ሰዶም ሂደትን እያፋፋሙ ያሉ ወንድሞች ከቻለን እንመልሳቸዋለን፣ ካልሆነ ግን እንጋፈጣቸዋለን። አሁን ጭራሽ መክሰስ ችለው በኢትዮጵያ ሕግ እንደዚህ ደረጃ የሚደረስ ከሆነ በጣም ከባድ ነው። በእርግጠኝነት የሕግ ባለሙያዎች በደንብ ያዩታል ብዬ አስባለሁ። በሌላ መልኩ መተው እንግዲህ የኢትዮጵያ ሕግ ይሄንን አይደግፍም። ስም በማጥፋት ብለው ነው የሚመጡት። ስም በማጥፋት ብለው ነው የሚመጡት። ስም የጠፋ ብለው ነው ትውልድ እያጠፉ ትውልድ እያሰናከሉ ስም የጠፋ ብለው ክስ መክሰስ ችለዋል። የኢትዮጵያ ሕግ ይሄንን በፍጹም አይደግፍም። ወንድማችን ቴዶ ዘሩፋኤል ሙሉ መረጃው እርሱ ጋር ነው ያለው። ምናልባት እኛ እንኳን ፈርተን ብንተው ካናዳ ያለው ቴዶ ዘሩፋኤል ይሄንን ጉዳችሁን ያጋልጠዋል። የቴዶን ቪዲዮ እኛ እናባዘዋለን ሙሉ ፋይሉ ስላለ አቅም ኖሮ በትልልቅ ባለስልጣን የታሰሩት ግብረ ሶዶማዊነትን ስለተቃወሙ እንደ አይነት ሐሳብ ያለው ነገሮች ሲመጡ በአስቸኳይ ተቃወሙ። እነሱ ታሰሩ። በቃ አሁን ምክንያት ነው የሚፈልገው። ምክንያት እቺ ቤተክርስቲያን እንዴት አይነት ጭንቅ ውስጥ እንዳለች ምዕመኖቿ እንዴት ባለ ፈተና ውስጥ እንዳሉ በጣም ከባድ አሳሳቢ ነው። እግዚአብሔር ነው የሚታረቀን እንዲታረቀን የምንለምነው ፈጣሪ ዓለማትን አስጨናቂ ነው። በጣም አስቸጋሪ። በአንድ ወቅት አንድ መምህር በልቼ ሀገሬን ከማፈርስ አለ ሳልበላ ሀገሬን ባተርፍ ይሻለኛል። በመብል ቤት ሀገሬን ከምጥል መብላት የቀርቶብኝ ሀገሬን ባተርፋት ይሻለኛል። ለእውነት የቆመ መምህር። እኔ ከልቤ ነው የምነግራችሁ፣ አልዋሻችሁም። እየተራብኩኝ እየሰራው በሞት ይሻለኛል። ለእኔ ክብር ነው፣ ለእኔ ክብር ነው። እኔ ያደርጋለሁ በልቼ አገሬን ከማፈርስ ሳልበላ ሞቼ አገሬ ብትኖር ይሻለኛል። ውሸት አይደለም። አብረውኝ የኖሩ የሰሩ ከአርባ ምንጭ የመጡ እዚህ ብዙ አሉ፣ ይነግሯችኋል ማወራው እውነት እንደሆነ። እዚያም ይሄን ነው ማወራው የነበረው እና ደስ ብሎኛል። ተጥሼ ዛሬ ብሞት አይቆጨኝም። የኢትዮጵያ ችግር ከአገረ መንግስት ግንባታ ነው የሚጀምረው እና
በጣም አዝናለሁ። የብዙ ሺህ ዓመታት የሀገረ መንግስት ታሪክ ያለን ህዝቦች ሆነን ሳለ ጠንካራ የሆነ በአግባቡ የታነጸ የመንግስት ስርዓት የለንም። ሙሉ በሙሉ ስናፈርስ እንደገና አዲስ ስንሰራ፣ ስናፈርስ ስንሰራ፣ ስናፈርስ ስንሰራ እዚህ ደርሰናል። አዲስ ኢማቹር የሆነ የመንግስት ስርዓት ነው ያለን። ግና በጣም ስንፈራራ፣ ስንራራቅ፣ ሳንቀራረብ፣ አብረን ሳንሰራ ተውት ሌላ በእኛ እጅ ያለውን ዩኒቨርሲቲ እንኳን ለመገንባት ያልቻለን ሰዎች አይደለን። ያለ መልእክት ነው ያስተላለፈው። ጠንከር ያለ መልእክት ይታችሁ። አሁን የምክክር ኮሚሽን ተመስርቶ ነው ያለው፣ የመከሩበት ነው። በዚህ የመከሩበት ባለበት የምክክር ኮሚሽኑ ጊዜ ዋጋ የከፈለች ያለችቷ ቤተክርስቲያናችን እንዴት ባለ ሁኔታ ውስጥ እንዳለች ዓለም ያወቀው ፀሐይ የሞቀው የአደባባይ ሚስጥር ነው። ሼር አድርጉ፣ ላይክ አድርጉ ብለን ምንለምናችሁ እናንተን ደጅ ምንጠናው መረጃው ደርሶ መፍትሄ ካገኘን ብለን ኦርቶዶክስ ነኝ ትላላችሁ እንላል። ማገዝ መተጋገዝ የሚባል እንኳን እኛ ውስጥ የኦርቶዶክሳውያን መሞት፣ የኦርቶዶክሳውያን መታረዝ፣ የአካል መጉደል፣ የቤተ ክርስቲያን መቃጠል፣ የአባቶች መሰደድ፣ የምእመናን እልቂት የምክክር ኮሚሽኑ ጉዳዩ አድርጎ አጀንዳው አድርጎ ይዘዋል። ጠበቃና የሕግ አማካሪ አያለው ቢታኒ እንዲህ ይላል። የኛ የኦርቶዶክሳውያን ምእመናን ካህናት አገልጋዮች ሞትና መታረዝ እንዲሁም ደግሞ ከሀብትና ንብረት ማጣት ሀገራዊ ምክክር ኮሚሽኑ አጀንዳ የሆነው ጠበቃና የሕግ አማካሪ አያለው ቢታኒ ይህ በየጊዜው የምንሰማው የሞት ዜና በቃን ማለት ያለብን ጊዜ ያለ ስለመሰለኝ ነው ይህንን የምሰራው። ምክንያቱም ዛሬ ላይ በማይመለከታቸው ይመለከተናል በሚሉ ሰላም እናስከብራለን በሚሉ አሸባሪ ነን በሚባሉ ሰዎች እንዲሁም ደግሞ በሃይማኖት ጽንፈኝነት በተፈረጁ ግለሰቦች እና ቡድኖች የኦርቶዶክሳውያን ሞትና መታረስ በየዕለቱ እንደ ዜና ይዘገባል። ከዚያ በዝምታ ይታለፋል። በዝምታ ታልፎም ደግሞ ኃላፊ የሚሆኑ ሰዎችን ኃላፊ ይደረጋሉ ብለን ስንጠብቅ ሌላ ሞት እንሰማለን። ስለዚህ ኦርቶዶክሳውያንን ቁጥራቸውን የመቀነስ ስትራቴጂ በሚመስል መልኩ እየተፈጸመ ያለ እንዲህ አይነት ድርጊት ኦርቶዶክስ ተዋሕዶ ቤተክርስቲያን ሌላውን ሃይማኖት ገፍታለሽ ለሚሉት እንደፈለጉ ሐሳባቸውን እንዲያፈነጩ የሚደረግበት መድረክ ሳይሆን የኛ እስካሁንም ድረስ ሞታችን የውይይቱ አካል መደረግ አለበት ብዬ አስባለሁ። ስለዚህ ወንድሞቼ አባቶቼ በዚህ ታሪካዊ መድረክ ላይ አጋጣሚውን አግኝታችሁ የተገኛችሁ በእውነት ነው የምላችሁ የወንድሞቻችሁ የእህቶቻችሁ የልጆቻችሁ ሞት ሊገዳችሁ ይገባል። ይህ ጉዳይ ሊነሳ ይገባል ማለት ነው። ዜጎች ሀገር ልትጸና የሚገባው ፍጹም በሆነ ሰላማዊ በሆነ ህይወትና ምህዋር ላይ ነው ብዬ አምናለሁ። ስለዚህ በየቀኑ የኦርቶዶክሳውያን ሞት የኛ ሞት በሚሆን ጊዜ ዝምታ፣ የጥቂቶች ሞት በሚሆንበት ጊዜ ደግሞ አጀንዳ የሚሆንበት ምክንያት አለ ብዬ አላምንም። ስለዚህ የኦርቶዶክሳውያን በተለያየ ቦታ ላይ የሚደረገው ፍጅት እና ሞት ሊበቃ ይገባል። አጀንዳ ሆኖም መወያያ ሊሆን ይገባል ብዬ አምናለሁ። መታሰራችን መታረዛችንም አጀንዳ ሊሆን ይገባል። በሃይማኖት መሰረት እየተደረገ የሚፈጸም ጅምላ ድርጊቶች ሊቆሙ የሚገባ ስለሆነ ሀገርን ባጸናች ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ላይ የሚደርሱ ደባዎች፣ የውስጥ ሴራዎችን እንዲቆሙ፣ ጣልቃ ገብነቶችም እንዲቆሙ ግልጽ የሆነ የውይይት መድረክ ነው የተዘጋጀው አይደለም። ስለዚህ ሐሳብ አስተያየታችን እየሰጠን ሐሰተኛ ትርክቶችን የማነጽ ስራ አሁንም ድረስ እየደረሱ ያሉ በደሎችን በማሳየት ሊስተካከል ይገባል ብዬ አስባለሁ። ለብዙዎች እንዲደርስ ኮንሰርንድ ነን ለምትሉ ሰዎች በሙሉ ጉዳዩ እንዲገባችሁ ተገቢውን ድምጽም እንድትሆኑ ለብዙዎች እንዲደርስ ኮፒ ሊንክ፣ ሼር፣ ሪፖስት ማድረግ አትርሱ። አመሰግናለሁ። በቃ የኛ ሞት ዜና ሆኗል። የኛ መሞት አጀንዳ ሆኗል። መካነ ሰላም ተባለ፣ አሁን አድያ ነው፣ ሰሞኑን አርሲ ነበር። በቃ ያስለቅሳል፣ እውነት ያስለቅሳል።
ስለ ኑሮ ውድነቱ ከማሳየት በፊት እንዴት አይነት ነገር እኛ ላይ የመጣ እንዳለ ከማሳየት በፊት ብር ያለው ብዙ ሪዞርቶች ያሉት በሀብት ከፍታ ቦታ ላይ ደረሰ የሚገኘው ኃይሌ ገንዘብ አይደለም የሚያጣው ፍትህ ነው ይለናል። እኔ ብር አላጣው ፍትህ ነው ያጣሁት። ፍትህ እንዲሰፍን ነው የምፈልገው። ከዛ እውነትም ነገርየው መጨረሻ ተፈረደለት። የሚገርም ሀገሩ ተመልሶ አሉ የ50 ስንት ጥፍ አድርጎ በቃ ፍትህ አገኘው ብሎ ደስ ብሎት ከዚህ አዲስ አበባ ሄዶ በፍትህ ህዝብ ሁሉ ጠርቶ ጋበዘ ይባላል። እና ፍትህ ቫልዩለስ ማለት እንትኑ ምንድነው ይለዋል መሰል በገንዘብ የምትተምነው አይደለም። ለዚህ ነው አንዳንድ ጊዜ በቢዝነስም አንዳንዴ ሁሉ ጊዜ ኦዲት እንደረጋለን ምናምን እንደረጋለን። እያንዳንዱ ኦዲት ያድርጉ በቃ የሚገባው እንደውም ሄደው አግኝተው እኛ እንኳን ብንሳሳት ኦኬ ይሄ ነገር ለምን ተሳሳታችሁ ብዬ ወደዛ የገዛ ልጆችን ይሄ ልክ አይደለም እዚህ ፖሊሲ ላይ ተቀምጠው ይሄን ኦኬ ይሄን እንቀጣለን ይሄ እንደዚህ ይሄ ደግሞ እንዴ ስማኔ ያራ ማነው 400 500 ብር ክትፎ ሸጬ ያ10 ብር ቆጮ ሪሲት የለም ዘራፍ ከየት መጥቶ ሊሸጥ ነው? ይሄንን ከተቀበል ከሄንንም ተቀበል ጭቅጭቅ ነው የምንገባው። ይሄንን ክትፎ 400 500 ብር ተቀብለኛል። ይሄ ደግሞ ከገበሬ ነው የገዛሁት ሪሲት የለውም። በዚህ ያወራርዳለው በህግ አምላክ ነው። እሺ በቃ እስቶዳኛው እስከደም ጠብታ ነው የምንከራከረው። ኖ ዚስ ኢዝ ሲሪየስ። ለምሳሌ ያለ እናንተ ቡና አለ መቼስ ሁሉ በሪሲት አይደለም። 1000 ነገሮች ያለ ሪሲት ነው የሚሰራው። ኦፍ ኮርስ መንግስት እንደ መንግስት ሀገር እንደ ሀገር ለሁሉም ሪሲቶችንና አንተኖችን ህጋዊ ደረሰኞችን ፕሮቫይድ ማድረግ አይችልም። ብዙ የጉልበት ሰራተኛ አለ፣ ብዙ እንትን አለ። ይሄን መቀበል ግድ ይላል። ያንን ሴልስ አክሰፕት ካደረክ ያንን ወጪ አክሰፕት ማድረግ አለ። በነገራችን ላይ እኛ ሁሉን ነገር እንደ ትልልቅ ካምፓኒ ስትሰራ ኢንቨስቲጌሽን ወይ ኦዲት እኮ ለመንግስት ለሚያስከፍለው ብቻ ለኔም ይጠቅመኛል። ኦዲት እኮ እኔ ያለሁት እዚህ ነው። አንዳንዱ ስራዬ 500 ኪሎ ሜትር እና ጎንደር ላይ 700 ኪሎ ሜትር እንትን ላይ 500 ኪሎ ሜትር አለን አይደል? በ3 ወር በ4 ወርም አልሄድም። እንዴ ኦዲት እኮ ሲደረግ ለኔም ይጠቅማል አይደል? እንደ ባለቤት ከሆንኩ ማለት ነው። ባለቤቱ በነገራችን ላይ ሀገር ነው። ዋና ባለቤት ለምንሰራው ቢዝነስ መንግስት ነው እንዲያውቀው። ዋናው ባለቤት መንግስት ነው። እኔ ሁሌ የምለው ነገር በቢዝነስ መንግስት ባለቤት ነህና እባክህ እያንዳንዱን ቢዝነስ ጠብቅ፣ እያንዳንዱን ቢዝነስ በደንብ ተከታተል፣ እያንዳንዱን ቢዝነስ እኛን ተንከባከብ ነው የምለው። ለምን በለኝ እኛ አመቱን ሙሉ በጣም ብዙ ብር ብዙ ስራ ሰርተን ይሄን ያህል ሚሊዮን ተረፈን እንባላለን። ባንክ ተበድረን ነው ያንን ግብር የምንከፍለው። ምን ነካችሁ? ባንክ ተበድረን። እኔ አሁን ያለፈው ግብር በጣም ብዙ ግብር ነው። ስንት እኔ ስራ ነው የማየው። ልክ እንትን ጥቅምት ላይ ግብር ይገበር ሲባል ሂሳብ ሰርተው ይሄናል እንዴ ብሩ የት ጋር ነው ያለው? በዚህ የት አለ ብሩ አለ። ከዳ ያበሪስታቸው ባንኮች ወደ 67% የሚሆነውን ከባንክ ወሰድን። ያው አሁን ደግሞ እየከፈልን አሁን ደግሞ የሚገርም አሁን እኮ ደግሞ መጣ ጥቅምታው። ስለዚህ ማን ነው ባለቤቱ? መንግስት ነው። መንግስት አንደኛ በሚገበረው ግብር ባለቤት ነው። ሁለተኛ ህዝቦች ስራ እየሰሩ ነው እዚህ። እነዚህ ህዝቦች ደግሞ የኢንካም ታክስ ይከፍላ ማለት ኢንካም ታክስ ቀላል እንዳይመስል። አንዳንድ ከተሞች ላይ የምንከፍላቸው አንዳንድ ቦታዎች ላይ የምንከፍላቸው ኢንካም ታክሶች ብዙ ብሮች ነው። የዛን ከተማ የአስተዳደር ሰራተኞችን ደሞዝ የሚከፍል እሱ ብር ነው። እያየ ነው። አንዳንድ ጊዜ እንትን ነው ይሄ ባለሀብት ነው። በነገራችን ላይ አንዳንድ ችግሮች እዚህ ኢትዮጵያ ውስጥ ሀብታም ለመሆን ከባድ ነው። ዋጋው ምን ያህል እንደሆነ አይታችኋል። ለ50 ብር ፍትህ አርዶ አብልቷል። ጥያቄው የብሩ ጉዳይ አይደለም፣ የብሩ መጠንም አይደለም። ፍትህ ምትሏ እጅግ ትኩረት ሊሰጥባት ይገባል። ኢትዮጵያ ሀገራችን 468 ሚሊዮን
ዶላር ተበደረች ተባለ። ጋታ እንኳን ደስ አላችሁ። ድሃ መሆናችን ሊያበቃ ነው። ሌላ 468 ሚሊዮን ዶላር ልንበደር ነው። በብድር ሀብታም የምንሆን የመጀመሪያ ሀገር ሳንሆን አንቀርም። አሁንም አዲስ ዕዳ፣ አሁንም አዲስ ቀለበት። ለካስ መበደር እንዲህ የሚያስደስት ምዕራፍ። አይኤምኤፍ ግን ቅድመ ሁኔታ አለ። ጥብቅ የገንዘብ ፖሊሲ ይላል። ትርጉሙ ሲገባችሁ ግን አያስቅም። ግብር ጨምሩ፣ ወጭ ቀንሱ፣ ባጭሩ ኑሮን አክብዱ ማለት ነው። ለቀድሞ ብድር ወለድ መክፈያ አዲስ ብድር መበደር፣ ልክ በዱቤ ጠጅ እየጠጡ ሀብታም ነኝ እንደማለት። አሁንማ ህፃናት ሲወለዱ እንኳን ወለድክ ሳይሆን እንኳን ለዳው ተባባሪ ሆንክ ነው የሚባለው። ለማንኛውም እንዲህ እያልን መበደር ከቀጠልን እኮ በቅርቡ ራሳችን ለአይኤምኤፍ በሊዝ ልንሸጥ እንችላለን። እናንተ ምን ትላላችሁ? ማሻሻያ ወይስ የዕዳ ዙሪ? ኮመንት ላይ ጻፉልኝ። ቪዲዮውን ሸር አድርጉ። የወንድማችን ከረባት ያሰረ ለማኞች ይሆን ነው ይለናል ድጋይ። ስማ ከረባት ያሰረ ለማኝ አይተህ ታውቃለህ? ኢትዮጵያ ውስጥ ትልቁ ለማኝ ጎዳና ላይ አይደለም ያለው። የጎዳናው ለማኝ ስለ ፈጣሪ ብሎ ህሊናህን ይለምናል። የቢሮው ለማኝ ግን ሲስተም የለም ብሎ ኑሮህን ያግተዋል። የጎዳናው ለማኝ ቢያንስ ምርጫ ይሰጣል። ካለ ትሰጠዋለህ፣ ከሌለህ ያልፋል። አንዱን ራብ ያስለምነዋል፣ አንዱን ግን ጥግ የሌለው ስግብግብነት። ልዩነቱ የልብስ ብቻ ነው። ለጎዳናው ሳንቲም ትወረውራለህ፣ ለቢሮው ግን ጉዳይህ እንዲያልቅ እጅ ትነሳለህ። ጉቦ ማለት በዘመናዊ ስም የተሰየመ ልመና ነው፣ ስልጣን ላይ የወጣ ምጽዋተኛ። ከሁለቱ ለማኞች ሀገር የሚያጠፋው የትኛው ነው? የጎዳናው ወይስ ቢሮ? ደፋር የሆንክ ብቻ ኮሜንት ላይ ጻፍልኝ። እንግዲህ እዳችን እንዴት አይነት ነገር ላይ እንደደረሰ ማሳያ በደንብ አድርጋችሁ አዳርሱ። በሌሎች የቪዲዮ መረጃዎች እንመለሳለን። ስናበት ሰናይ ቆይታ ይሆንላችሁ።